አብርሃም ወደ ልብ ተመለስ ወደ ቀልብ ተመለስ እያላችሁ የምትጨቃጨቁ ሰዎች አብርሃም ከቀልቡ ነው ጸጸት ውስጥ ነው አለቀ ያደረገው ነገር የጸጸተው 100% ምንም አልሆነ እውነት እስቲ እንደዛ ካሰባችሁ ሰዱት ጸበል በምታምኑት ሃይማኖት ወሰዱና አስጠምቁት ምንም አድርጉት ምንም አዲስ የሚፈጠር ነገር የለም ያየ አብርሃም ባይመለስ ይገርመኝ ነበርን አጉል ደግሞ ይሄ ሙድ ያያዘች አርግዣለሁ እንዳላረግሽ እኔ 100% ነግሬሻለሁ ሄርሜላ አላረገዘች ነገር የለም እኔ ልንገር ሙሉ መረጃ አጠገቧ ላይ ቁጭ ብሎ መረጃ መስጠኝ ሰው አለ እርግዝና የሚባል ነገር የለም ገባሽ ስለዚህ አጉል ቀልድ አትቀልጂ ወንድን ልጅ በዚህ ሙድ መያዝ አይቻልም 4-5 ወልደሽ ላንቺ ያለው ቦታ ካለቀ አለቀ አይደለም በእርግዝና ልትሸውጂ ቀለበት አለ እዚህ ላይ ያለችው አብሉን ለምን አወለቅሽው ካንገቱ ላይ መተት አላሰራችም እሺ ይባላል መተት ነው ብለሽ ካላመሽ አንቺ እውነት በክርስቶስ ምታምኚ ከሆነ በፈጠረሽ አምላክ ምታምኚ ከሆነ ሰው በሰራው ነገር እንዴት እንደዚህ እንትን ትገመቻለሽ ጥንቀይ ለራሱ አያውቅም አይገርምሽ ሶ አንቺ እንዴት ምስቱ ያሰረችለትን ሀብል ካንገቱ ላይ አውልቀሽ ምናምን ሶ ምን ተፈጠረ ነው ዘሎ ከሶፋ ላይ ዘሎ እኮ ነው ወደ ሩታ ሄደው አላየሽ ሰላም የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ እኛ አለንላችሁ ዛሬም በድጋሚ መተናል እንግዲህ ፈጣሪ የተመሰገነ ይሁን እያንዳንዱ የደከምንበትን ድካም ቦታ እያያዘልን ነው ይህ ማለት ደግሞ እንግዲህ ቤተሰብ ሁሌም በጸሎት በዱዓ እንደምትረዱኝ ከጎኔ እንዳላችሁ በጣም 100% እርግጠኛ ነኝ የእናንተም ነገር ነው ለዚህ ያበቃው አሁን ግን ነገሮች ቦታ እያያዙ ነው አንዳንድ ደግሞ የርጎ ዝንቦች ነገሩን ድጋሚ ለማስጀመር እየሞከሩ ነው ያን ደግሞ እንደጀመርኩት አስቆመዋለሁ አሁንም ቢሆን መቼም እንደማልረታና ከሩታ ብራዘር ጋር ነው ያለነው ነገሮችን በጋራ በመተባበር ምክንያቱም አንድ ሰው ብቻውን አንድ እንጨት ለብቻው አይነድም የሚባል ነገር አለ አንድ ዳኛ አይፈርድም አይደል የሚባለው እና ቤተሰብ ብቻዬን ደግሞ ምንም ነገር ማድረግ ፈጣሪ መስከን አላቃተኝም ግን እያንዳንዶቹን ነገር ከአንድ በኩል ጎና ሳስኩስል አንዱ በአንድ በኩል እየረበሸኝ ስለሆነ ሰው ያስፈልገኛል በማለት ይሄው አብረን ነገሮችን ግብ ለመምታት እየጣርን ነው ቤተሰብና በጣም አሁንም እንደ መጀመሪያው በጸሎት እንድትረዱኝ ስል እማጸናለሁና የኛ ቤተሰቦች ይህን ቪዲዮ ስትጀምሩት በላይክ እንድትጀምሩት እያልኩኝ እንግዲህ እጠይቃችኋለሁ የኛ ውድ ቤተሰቦች ነገሮች አሁንም ነገም ከነገ ወዲያ ለመበላሸት ሲሞክሩ እኛ ለማስተካከል እንጥራለን አይበላሹም ቦታቸውን እየያዙ ነው ሩታ ኤፍሬም በርቱ ማለት ፈልጋለሁ ጥሩ አካሄድ እየሄዳችሁ ነው አሁን መንገዱ ድጋሚ እንዳይበላሽባችሁ አብርሃም ወደ ሄርሜላ ተመልሶ እንዳይሄድ ሄርሜላ ወደ ቤት እንድትመለስና የራሷን ህይወት እንድትኖር አሁንም በዚሁ ቀጥይ ቡቼ ተደዋውለናል እየመጣ ነው እያንዳንዱ የሆነ ያለውን ነገር አብረን እናሳውቃችኋለን ሄርሜላ አሁን ይበቃሻል ክብርሽን ከልክ በላይ ያወረድሽ ነው አሁን ግን ቴክ ኬር በቃሽ በቃ እሱ በቃኝ ብሎ ወደ ቤቱ ተመልሷል አይደለ አንቺ ደግሞ በቃሽ አሁን የኔ ውድ እባክሽን አሁን ንቂ ሰላም ነው እንዴት ነህ አለክ ሰላም ነው እግዚአብሔር ይመስገን እና ሰላም ባላቸው ቤተሰቦቻችን ሰላም ዲናችሁ በእኛ ውድ ቤተሰቦች አላን እግዚአብሔር ይመስገን ያው ሀዊ በጣም ነው ደስ ያለኝ በጣም ነው የኮራውብሽ እንደ ሌሎች እህቶች ስግብግብ አይደለሽም እንደነ ማርታ እንደነዛ እንደ ሌሎቹ ያው
ስግብግብ አይደለሽም ማለት ነፃ ማውጣትና ክብራችሁን ለማስጠበቅ ነበር እየሄድሽ የነበረው። ደስ ይላል። እሱም ነገር ደግሞ ተሳክቶልሻል። ግን አሁንም ቢሆን ኤርሜላ እየጨቀጨቀችው ነው አብርሃምን በስልክም በምንም ቴክስትም የጻፈች ደስ የማይል ነገር እየላከች ነው። ይሄ ነገር እንዴት ነው የሚቀጥለው? በቃ ማለት ብዙ ሰው ታያላት፣ እሱም ደግሞ የሚፈልገውን ነገር መርጧል። አብርሃምን ቢሆን ለምን እንደዚህ እንደምትሆን አላውቅም፣ ግራ ነው የገባኝ ታውቂያለሽ። እና ብቻ ግን አሁን ደስ ይላል። አብርሃም ሩታ ወደ ቀድሞ ፍቅራቸው ተመልሰዋል። ደስ የሚል ነገር እያየን ነው። በቅርቡ ታርቀው ደግሞ ከቤተሰብም ከሁሉም ጋር ታርቀው በሰላም ይኖራሉ ብዬ አስባለሁ። ወደ ቤት ገብተዋል። በቃ ደስ ይላል። ብዙ ነገር እያሳለፉ ነው። ምንም ከዚህ በኋላ ደግሞ ኤርሜላ ወደ ራሷ የምታመጣበት ነገር ምንም አይነት ነገር የለም። በአፉ በግልጽ ተናግሯል። እሷም ታውቀዋለች። እልህ ነው ያዛት ታውቃለህ። እልህ የሆነ ህፃን ልጅ ዕቃ መጫወቻ ሲነጠቅ ምናምን የሚያሳየውን እንትን ነው እያየሁ ያለሁት እኔ። እሱን አክት ነው እያየሁ ያለሁት። ምክንያቱም መጀመሪያም የማይሆን ነገር ነበር የያዘችው። የሰው ነበረ። የሰው የሆነ ነገር ዞሮ ዞሮ ወደ ራሱ ይመለሳል አይደል? ወደ አባቱ መመለሱ አይቀርም። ይህ ማለት ምንድነው? መጀመሪያ የሚያሹ አያያዝ ጥሩ አልነበረም። መልቀቅ ስላለብሽ ነው የለቀቅሽው። መልቀቅ ባትፈልጊ እንኳን እሱ በፈለገ ሰዓት ይሄዳል። ተግባባን? እኔ እያልኩሽ ነበረ። እኔ በህይወቴ በዚህ ልክ ሴት ልጅ ራሷን ስታዋርድ፣ በዚህ ልክ ሰውን ባል በግድ የኔ ካልሆንክ ብላ ስትጋተት እኔ አይቼ አላቅም። እኔ ይቅርታ አድርጉልኝ ቤተሰብ፣ ተፈጥሮ የሚሄ አይደለም። አንድ ሰው ሲዋደድ ሲፋቀር ነው አይደለ አብሮ መቀጠል የሚችለው። አንተ ስለፈለካት ብቻ አንድን ሴት ያንተ ማድረግ አችል። የሷ ፍላጎት ግዴታ መኖር ስላለበት ተመጣጣኝ መሆን አለበት ፍላጎታችሁ። ካልሆነም አይዘልቅም። የጊዜያዊ ሊሆን ይችላል። ጊዜያዊ ለማስመሰል እሷን ላለመጉዳት ወይ እሱን ላለመጉዳት ብላ ሴት ልጅ ትሪት ልታረግ ትችላለች። ባይዘው ግን ሴት ልጅ ታውቃለህ ካልወደደች ወንድ ልጅ ትሪት ማድረጋችን ወንድ ልጅ ነው የሚያደርጋት። ይነጠፍም ቢዘልም ምንም ነገር መስራት ይችላል። ወንድ ልጅ ግን ባንዴ ለመጉዳት አይሞከርም። ምክንያቱም ቀስ እያደረገ ምናምን ከራሱ ላይ ለማውረድና ቀስ እያለች እንድትርቀው ነው ማድረግ የሚችለው። አብርሃም ያንን ማድረግ አልቻለም። አጉል ተስፋና ቦታ ሰጣትና ይሄ እንቁላል ይመስል ሽሩሩ አላትና ድንገት ጥሎ ሰባበራት። ገብቷል። እኔ እህቴ በመሰባበሯ በጣም ተጎድቻለሁ። ቤተሰብ ግን ይበልጥ ያልጎዳኝ ለምን ያልተጎዳው ስለምን ታውቃላችሁ? ተይ ያልኳት ስለነበረ በቃኝ ተብለሽ ሳይሆን መተው ያለብሽ ያንቺ ያለ መሆኑን ስታቂ፣ እንደማይወድሽ ስታቂ ራስሽ ነሽ ተሸሽ መሄድ ያለብሽ። ገባሽ? ሴት ልጅ ነሽ አይደለ? መቼም እያንዳንዱን ፊሊንግ ትከታተያለሽ። ወንድ ልጅ ላንቺ ያለውን ቦታ ምናምን በግድ ስታቅፊው፣ በግድ ልስሚው ስትሞክሪ እሱ ለመራቅ እየሞከረ ነበረ። ብዙ እኔ ኦዲየንስ ያልታየው ነገር ይሄ ነበር። ቤት ተከራይታ ሰርፕራይዝ ታደርገው ምንም ደስታ አላየንበትም እኛ አብርሃም ላይ። ይህ ማለት ምንድነው? ባንዴ ለሷ እንትን ማለት ነበረበት። ተይ ይሄ ነገር ትክክል አይደለም፣ በቃ ስህተት ነበረ፣ መቆም አለበት ማለት ነበረበት። እና ትላንት ደግሞ ወደ ቤት ወደ ትዳሩ ወደ ልጁ ሲመለስ እኔ የኢትዮጵያ ሕዝብ በምን ያክል እንደዚህ አይምሮ እንደወረደ ነው የምሬን ነው ማለት ምን ማለት መሰለ፣ ብዙዎች በመተት ነው እንዲህ ነው ብለው ማይሆን ነገር ነው እያወሩ ያሉት። ባሌ በስተት የሆነበት ሄዶ ነበረ። ከዛ ስተት ተመልሶ ተጸጽቶ ሲመጣ መተት አድርጌበት ነው ማለት ነው። ኧረ ተው አመለካከታችሁን ቀይሩ። የልጁ አባት እኮ መተት እኮ አያስፈልጋትም እሷ። ልጇ እኮ ከእንትን በላይ ነው እግዚአብሔር በመሃላቸው እየፈጠረው ልዑልን የመሰለ ልጅ መሃል ላይ ያለ አይደል? ያንን ትላንት የተወለደው እያየው ያለው ልዑል ያላጓጓውና ያልመለሰው ያንቺ ገና ሆድሽ ውስጥ አለ ብለሽ ያልሽው ልጅ ወደ አንቺ የሚያመጣው ይመስልሻል? ይሄ በጣም ስህተት ነው። ስለዚህ አሁንም ልል የምፈልገው ቡዜ ተረጋጊ ነው። እኔ ቡዜ ስነ ስርዓት ያዥ። እኔ ደግሞ ምን ታውቂያለሽ? አሁን ትናንትና ቡዜ ምን አለች? እኔ መተተኛ ብዬሻለሁ ወይ እኔ አሰርተሽበታል ወይ ብዬሻለሁ ወይ ምናምን እያለች እያሰራች ነበር ቡዜ ማለት ነው። ብለሻታል። አስረግጬ ነው የምነግርሽ። ሩታን እንደዛ እንድትባል ያስደረግሽው አንቺና ዳኒ ናችሁ። በግድ እሺ ምን ትጠቀሚያለሽ አንቺ?
ሄርሜላ ወደ አብርሃም ወደ ሄርሜላ ቢሄድ ያቺም የወንድምሽ ሚስት ናት። እቺም ሶ ምንም የተለየ ነገር የለም ነው የምልሽ። ይሄንን አምነሽ ተቀበል። ይሄ የሚኖር ህይወት እኮ ነው እህቴ። ምን ሆነሽ ነው? ሄርሜላም ሴት ናት ከሌላ ቤተሰብ የመጣች፣ ሩታም ሴት ናት ከሌላ ሴት የመጣች። ዞሮ የወንድምሽ ሚስቶች ናቸው የሚሆኑት አይደል? ሩታ ለቃ ወደ ሄርሜላ ወደ አብርሃም ብትሄድ እሷም የወንድምሽ ሚስት ናት። እመኙ። ወንድምሽ መሆናችን ወይ እህትሽ መሆናችን አድረሽ ሳትይ ነው ታሪኩን ገልብጠሽ እንደገና ሄርሜላንም አይንሽ ባፈር ብለሽ እንደዛው ሌላ ሴት ለመዳር የምትሞክሪው። አም ሹር። ስለዚህ ፕሊስ እያስጠነቀኩሽ ነው ያለሁት። ስለዚህ የምትለው ነገር ካለ ስልሽ ትላንትና ማለት ነው በጣም ደስ የማይሉ ነገሮች እያየን ነበር። በግድ ታሟል ሐኪም ቤት ወሰዱት ምናምን ነገር እያላችሁ ዳኒም ቡዜም በጣም እየተወራጫችሁ ነበረ። ልጁም በግድ ምንም ነገር ሳይሆን አሁንም ቢሆን የሩታን ስም ለማጥፋት እየተፈለገ ያለ ነገር አለ። ስለዚህ በግድ ታሟል ብላችሁ የምታሰሩ ሰዎች አላችሁ። ኧረ ተው በቃ ቡዜ ለምን አፈችም እንዴ? ወንድምሽ አረ እንዴ ነው ግን ደጊንጥ ምጥኝ የምትይበት ቡዜ በቃ አረፍቺ። ወንድምሽ ላይ ሩታም ላይ ደጊንጥ በጣም ተጣብቀሻል። የምሬ ነው። በጣም ሼም ነው። አብርሃም ከዚህ በፊት እንደዚህ ነው ወይ አብርሃም ስትይን እያልሽ ነበር። አዎ አብርሃም እንደዚህ ነበር ከዚህ በፊት እንደዛ ነበር አብርሃም። አዎ እንደዚህ ነበር። አሁን እንደምታውቂው ይሄ መጮሁን ምናምን ነገር ስላቆመ ነው፣ መንጫጫቱን መቆሙ ስላቆመ ነው። ይሄን ነገር እንደዚህ ምናምን በቃ ግርግር መፍጠር አለበት። ሀዊም እንዳለችው አብርሃም በፊት ከኤርሚላ ጋር በነበረበት ሰዓት እያጠፋቸውን ጥፋት ተጸጽቶ በቃ ራሱን እያዳመጠ ነው ያለው። አልገባችሁም እናንተ? ራሱን ላይ ነው ልጁ ላይ የሰራው ስራ፣ ልጁ ላይ የሰራው ግፍ፣ ይሄንን ሁሉ ቤተሰብ ሩታ ብቻ አይደለች የምትቀየመው። የሩታ ቤተሰብ ይቀየመዋል፣ ዘመድ አዝማድ ይቀየመዋል። በእርግጠኝነት የራሱ ፋሚሊ ተቀይሞታል። ምነግራችሁ ነገር ነው ቤተሰብ የራሱ ፋሚሊ ተቀይሞታል። አርፎ ተርፎ ሙሉ የሄርሜላ ቤተሰብ አንተ ላይ ክፉ ነገር ነው እያሰበ ያለው። እኔ በሰላም ለመፍታት ነው እየሞከርኩ ያለሁት። ይሄንን 100% ለነገር ፈልጋለሁ። አብርሃም አንተ ላይ መጥፎ ነገር ነው እየታሰበ ያለው። ገብቷል አይደለ? ግን በሰላም ብንፈታው ጉዳዩ ለሀገራችንም ለቤተሰብም ሰላም ስለሚያስፈልገን ማለት ነው። እና ያንን ነው እያደረግን ያለነው ፋሚሊ። አሁንም መሆን ያለበት ነገር እየሆነ ነው። ሄርሜላ ወደ ቤት ተመለሺ፣ አልቋል ጉዳዩ። ጌም ኦቨር ብለሽ ወደ ቤት ተመለሺ፣ አለቀ። ገባሽ? እንዳልተሸወድሽ አድርገሽ ተመለሽ። በቃ ያ ጌም ነበር፣ አልፏል፣ በቃ አለቀ። በሰው ልጅ ህይወት ላይ ብዙ ጌሞች አሉ አይደል? ያ ያንቺ አንድ የህይወት ምዕራፍ ነበረ፣ አብቅቷል ብለሽ ወደ ቤት ተመለሽ። እኔ ነግሬሻለሁ፣ ሙሉ ፋሚሊ ይቅርታ ያደርግልሻል፣ ችግር የለም። እናቴ በጣም አዝናብሻለች፣ ግን ችግር የለም። ነገሮችን ሁሉ እኛ እንተዋለን። አንቺ ብቻ ወደ ራስሽ ተመለሺ። ሌላ ምልሽ ነገር የለም። ቤተሰብ ሁሌም እንደምላችሁ ሰላማችሁ ብዝት ይበልልን። በሰው ሀገርም በሀገር ውስጥም ያላችሁ ሀገራችንን ሰላም ያደርግልን። እንወዳችኋለን።